ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከሀዲያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ በሶሮ ወረዳ ኦቤ ላንጌ ቀበሌ የኮምፕሬሄንሲቭ ጤና ኬላ መሰረተ ድንጋይ አኖሩ። የሰንበት ገበያዎችን ማስፋፋት የዋጋ ንረትን ለማረጋጋት ወሳኝ መሆኑን የሆሳዕና ከተማ አስተዳደር ከንቲባ አቶ ዳዊት ጡምደዶ ተናገሩ። በየደረጃው የሚገኙ ጤና ተቋማት ህብረተሰቡን ያሳተፈ የፎረም ውይይት እንዲያካሂዱ የማዕከላዊ ክልል ጤና ቢሮ አስታወቀ። ከውጭ ቻይና ከአሜሪካ በሚገቡ ሸቀጦች ላይ የጣለችውን ቀረጥ ወደ 125 በመቶ አሳደገች። ከዜናዎቹ ጋር ምንትዋብ ያሱ ነኝ። ወደ ቀዳሚው ዜና አመራለሁ። የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ በሶሮ ወረዳ ኦቤ ላንጌ ቀበሌ የኮምፕሬሄንሲቭ ጤና ኬላ መሰረተ ድንጋይ አኖሩ። ቤተልሔም ደመቀ ዝርዝሩን ታቀርባለች። የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ በመድረኩ ባደረጉት ንግግር የማህበረሰቡን ጤና ለመጠበቅ በቀበሌው የሚሰራ ፕሮጀክት የዘገየ እንደሆነ ጠቅሰው የማህበረሰቡን ጤና ለመጠበቅ በራስ ተነሳሽነት ሊሰራ ይገባል ብለዋል። መንግስት በአንድ ወረዳ አንድ ፕሮጀክት ለማሳካት እቅድ ይዞ እየሰራ መሆኑን አንስተው በአጭር ጊዜ ገደብ ፕሮጀክቱ መጠናቀቅ እንዳለበትም አሳስበዋል። በቀበሌው የማህበረሰብ ጤና መድህን አገልግሎት ተጠቃሚን በማስፋት ማህበረሰቡ የተሻለ የጤና አገልግሎት እንዲያገኝ በትኩረት ሊሰራ ይገባል ብለዋል። ሀዲያ ዞን ጤና መምሪያ ኃላፊ ዶክተር ደሳለኝ ሽጉጤ በኦቤ ላንጌ የሚገነባው ኮምፕሬሄንሲቭ ጤና ኬላ የ24 ሰዓት አገልግሎት እንዲሰጥ አስፈላጊ ግብአቶች የተሟላለት ፕሮጀክት መሆኑን አስረድተዋል። ኮምፕሬሄንሲቭ ጤና ኬላ ማለት ከጤና ጣቢያ ጋር ተመሳሳይ አገልግሎት መስጠት የሚችል ዘመናዊ የሆነ ለህብረተሰቡ ቀንም ማታም 24 ሰዓት 7ቱንም ቀን አገልግሎት የሚሰጥ የጤና ተቋም ነው ማለት ነው። ባለሙያዎች ማደሪያ ያለበት፣ ማዋለጃ ክፍል ያለበት፣ የላቦራቶሪ አገልግሎት ያለበት፣ የፋርማሲ አገልግሎት ያለበት፣ የምርመራ ክፍሎች ያሉበት እንዲሁም ሌሎች የጤና የአስተዳደር ዊንግ ያለበትና መከላከልም ማከምም የሚል ስለሆነ ማከምም መከላከልም አስፈላጊ ሆኖ ስለተገኘ ይሄ አጠቃላይ ጤና ኬላ ሁለቱንም ሰርቪስ የሚሰጥ ነው ማለት ነው። የግንባታ ሂደቱ በማህበረሰብ ተሳትፎ የሚሰራ መሆኑን አንስተው ፕሮጀክቱን እስከ ሰኔ 30 በማጠናቀቅ ማህበረሰቡ እንዲገለገል ማድረግ እንደሚያስፈልግም አስገንዝበዋል። አጠቃላይ ጤና ኬላ በህብረተሰብ ተሳትፎ ባለሀብትን በማሳተፍ የእድር ቤቶች እድር በየቀበሌ ያሉትን እድሮችን በማሳተፍ ቤት ለቤት ውጭ ሀገር ያሉትን የህብረተሰብ ክፍሎችን በማሳተፍ እንዲሁም እንግዶችን በማሳተፍ ወረዳን በማሳተፍ ዞንን በማሳተፍ ክልልንም በማሳተፍ የሚሰራ ተግባር ነው ማለት ነው። ይሄን ተግባር እስከ መች ማለቅ አለበት ተብሎ የተቀመጠው እስከ ሰኔ 30 ማለቅ አለበት። የሶሮ ወረዳ ዋና አስተዳዳሪ አቶ ብርሃኑ አርጋኖ ቀበሌው ቆላማ የአየር ጸባይ ያለው አካባቢ በመሆኑ ኮምፕሬሄንሲቭ ጤና ኬላ ከዚህ ቀደም በማህበረሰቡ ሲደርስ የነበረውን የጤና ችግር ይቀርፋል ብለዋል። ፕሮጀክቱ በ20 ሚሊዮን ብር የሚሰራ መሆኑን አንስተው ሁሉም የአካባቢው ነዋሪ የበኩሉን አሻራ በማኖር ለልማቱ ተሳታፊ እንዲሆን አሳስበዋል። ላንጌ ጤና ኬላ ከዚህ በፊት በተለያዩ ጊዜ የተጀመረና ከዚሁ መነሻ ይህንን ፕሮጀክት ለማሳካት እንደ ፓርቲያችን በመፍጠንና በመፍጠር በሚል እሳቤ መሰረት የዚህን ፕሮጀክት ዲዛይንና የጊዜ ገደብን በጠበቀ መልኩ እንዲያልቅ የህዝብና የመንግስት እንዲሁም መንግስታዊ ያልሆኑ በጎ አድራጊ ተቋማት ድርሻም ለተግባርነቱ ትልቅ ሚና እንዳለው ለማስገንዘብ ይፈልጋሉ። የክልሉ ጤና ቢሮ ኃላፊ አማካሪ አቶ አባይነህ ኤርቃሎ ክልሉ የማህበረሰብ ጤና አጠባበቅን ለማሻሻል በትኩረት እየሰራ መሆኑን አንስተው ለፕሮጀክት ግንባታ የሚውል 1 ሚሊዮን ብር ድጋፍ እንደሚያደርጉም ቃል ገብተዋል። የአካባቢው ነዋሪዎች በበኩላቸው በቀበሌው ጤና ኬላ ባለመኖሩ በወባ በሽታና እናቶች በወሊድ ወቅት ችግር ይገጥማቸው እንደነበር ጠቅሰው ፕሮጀክቱ ተፈጻሚ እንዲሆን የበኩላቸውን ድጋፍ እንደሚያደርጉም ተናግረዋል። በወሊድ ጊዜም በታመመ ጊዜም በወባም ጊዜም የተለያዩ ወረርሽኝ በሚደርስበት ጊዜ ህዝቡ በጣም እየተጎዳና እየተጠቃ የነበረበት ወቅት ነው ያሳለፍ ነው። እኛ አልቅሰን የተበደልነውን በደል እግዚአብሔር ረድቶት በዛሬው ቀን ለዚህ ለስኬታማ ቀን በመድረሳችንን ሊያመሰግን ወዳለኝ። ትንሽ ህፃናት አንስቶ ወጣቶችም አባቶችም እናቶችም ከፍተኛ በጣም ደስተኞች ሆኖ
ከዚህ በፊት በወባ በሽታ ወረርሽኝ በጣም ያው እንደ ሽባ ሆነን ነው የምንኖረው። ባለው እያንዳንዱ 100 የቆጠረ ሰው ከ300 በላይ ያለው ህብረተሰብ ያለበት ነው። ለኋላል ትውልድ ጠቃሚ የሆነው ጤና ኬላ በሚሰራበት ላይ እንኳን ሌላ ሀብት ባይኖር ርስቱን እንኳን ሽጠን ከፍተኛ ድጋፍ ለማድረግ ከኔው ጭምር ቀበሌው ህዝቡ ህብረተሰቡ ዝግጁ ነው ሲል ባልደረባችን ፋሲል ወንድሙ ዘግቧል። የሰንበት ገበያዎችን ማስፋፋት የዋጋ ንረትን ለማረጋጋት ወሳኝ መሆኑን የሆሳዕና ከተማ ከንቲባ አቶ ዳዊት ጡምደዶ ተናገሩ። በሆሳዕና ከተማ ሊቻምባ ቀበሌ ሁለተኛ የሰንበት ገበያ ማዕከል ለሸማቾች ክፍት ተደርጓል። ቤተልሔም ደመቀ የሆሳዕና ከተማ አስተዳደር ከንቲባ አቶ ዳዊት ጡምደዶ እንደተናገሩት በአሁኑ ወቅት እየተፈታተነ ያለውን የኑሮ ውድነትን ለማረጋጋት ለሸማቹ ማህበረሰብ ምርቱን በተመጣጣኝ ዋጋ ማቅረብ ወሳኝ መሆኑን ተናግረው በሆሳዕና ከተማ በ6ቱም ቀበሌያት የሰንበት ገበያ ማዕከላት ተቋቁመው ለሸማቾች በቅርበት እንዲያገኙ እየተደረገ ነው ብለዋል። በከተማው በተለያዩ አካባቢዎች የተቋቋመው የሰንበት ገበያ ማዕከላት አምራች አርሶ አደሮችን ቀጥታ ከሸማቾች ጋር የሚያገናኝና ለትርፍ ያልተቋቋመ መሆኑን አንስተው ከመደበኛ ገበያ ቅናሽ ዋጋ የሚሸጥበት ቦታ በመሆኑ ሸማቾችም ይህንን እድል በነጻነት መጠቀም ይችላሉ ብለዋል። የሆሳዕና ከተማ ንግድና ገበያ ልማት ጽሕፈት ቤት ኃላፊ አቶ አይናለም ይርዳው በዚህ ጊዜ እንደተናገሩት በከተማ አስተዳደሩ የዋጋ ንረቱን ለመቀነስ 8 የሰንበት ገበያ ማዕከላት መቋቋሙን ተናግረው በዚህም አበረታች ለውጥ እየተመዘገበ መምጣቱን አስረድተዋል። በዚሁ አላስፈላጊ ዋጋ ጭማሪ በሚያደርጉና ምርት በሚደብቁ ነጋዴዎች ላይ ሕጋዊ እርምጃ እንደሚወሰድባቸውም አስታውቀዋል። የሊቻምባ ቀበሌ አስተዳዳሪ አቶ ደሳለኝ ሞሎሮ እንደተናገሩት በቀበሌው ሁለተኛ የሰንበት ገበያ መቋቋሙ አምራቾችንና ሸማቾችን ቀጥታ ከማገናኘት ባሻገር በተለያዩ ግለሰቦች የስራ እድል የሚፈጥር ነው ብለዋል። የገበያ ማዕከላትም ከተቋቋመበት ዓላማ ውጪ የሚሰራ ከሆነ ከነጋዴዎች ጋር የተገባውን ውል ያለምንም ቅድመ ሁኔታ የሚያቋርጡ መሆኑን ተናግረዋል። የሉሲድና የምስራቅ በር የሰንበት ገበያ ማዕከላት እንዲቋቋምም የበኩላቸውን ድርሻ የተወጡ አካላትንም አመስግነዋል። የሊቻምባ ቀበሌ ንግድና ገበያ ልማት ጽሕፈት ቤት ኃላፊ አቶ ጸጋይ አለማየሁ እንደገለጹት በቀበሌው የተቋቋመው ሰንበት ገበያ አምራቾች ለሸማቾች ከመደበኛ ገበያ ቢያንስ 15% ቅናሽ የሚሸጥ መሆኑን ገልጸው ለተግባራዊነቱም የጽሕፈት ቤቱ ባለሙያዎች ጥብቅ ክትትልና ድጋፍ እንደሚያደርጉም አስረድተዋል። በገበያውም የሚቀርቡ ምርቶች ትኩስና ተመጣጣኝ ዋጋ ያላቸው መሆኑን አንስተው ሸማቾች ከመደበኛው ገበያ ዋጋ ጨምረው የሚሸጡ ነጋዴዎች ካሉ ለንግድ ጽሕፈት ቤት ጥቆማ እንዲሰጡ መልእክት አስተላልፈዋል። በሰንበት ገበያም አግኝተን ያነጋገርናቸው አስተያየት ሰጪዎች በበኩላቸው የሰንበት ገበያ ማዕከላት በተቋቋሙ ምርቶችን በቅርበትና በተመጣጣኝ ዋጋ እንደሚያገኙም ተናግረዋል ሲል ባልደረባችን ዋበላ ወርቁ ዘግቧል። የሀገር ሰላምን ከማስጠበቅ ረገድ ከባለድርሻ አካላት በተጨማሪ ሁሉም የህብረተሰብ ክፍል ተሳትፎ ሊያደርግ እንደሚገባ ተገለጸ። የሌሞ ወረዳ ሲያሰለጥናቸው የቆዩ 946 የሚሊሻ አባላትን በዛሬው ዕለት አስመርቋል። ዘሪቱ ኤልያስ ዝርዝሩን ታቀርበዋለች። ኢትዮጵያ ለምታደርገው የእድገት ጉዞ ወሳኝ ከሚባሉት ነገሮች መካከል ሰላም አንዱና ዋነኛው ነው። በህብረተሰቡ መካከል ሰላም እንዲሰፍን ለማድረግ መንግስት እስከ ወረዳ እንዲሁም የቀበሌ መዋቅሮች ድረስ በመውረድ ከፖሊስ አባላት እንዲሁም ከጸጥታ ኃይሎች በተጨማሪም ሚሊሻዎችን አሰልጥኖ ወደ ስራ በማሰማራት ላይ ይገኛል። የሌሞ ወረዳ ሚሊሻ ጽሕፈት ቤት እያመረትን ወንጀልን በጋራ እንከላከላለን በሚል መሪ ሀሳብ ከ36 ቀበሌያት የተውጣጡ የሚሊሻ አባላትን በዛሬ ዕለት አስመርቋል። የሚሊሻ አባላት ማለት ከህዝብ ተመርጠው ህዝብን የሚያገለግሉ ከመደበኛ ስራ ጎን ለጎን ወንጀልን የሚከላከሉ የህብረተሰቡ የቀኝ እጅ መሆናቸውን የገለጹት የሀዲያ ዞን ሚሊሻ ጽሕፈት ቤት ኃላፊ አቶ ወንድሙ አኒሴ ናቸው። ሚሊሻ ኃይል የህብረተሰቡን ሰላምና ጸጥታ እንዲመጣ የሚያደርግ ሲሆን ሚሊሻን ጸጥታን ለማስከበር የሚያስችል አኳኋን በማደራጀት እንደ አስፈላጊነቱ ከህዝቡና ከሌሎች የጸጥታ ኃይሎች ጋር በቅንጅት የሚሰራበትን ሁኔታ እያመቻቸ የሚሰራ ኃይል ነው። በዘንድሮ ዓመት በዞኑ በሚገኙ 13ቱም ወረዳዎች 7679 ሚሊሻዎችን ለማሰልጠን ታቅዶ እየተሰራ መሆኑን ያነሱት አቶ ወንድሙ እስካሁን በሁለት ወረዳዎች ሰልጣኞችን አሰልጥነው ማስመረቃቸውን ጠቅሰው ስልጠናው በዞኑ እየተሰሩ ያሉ የጸጥታ ስራዎችን ስኬታማ እንዲሆኑና ከዚህ በፊት የታዩ ክፍተቶችን ለመሙላት ያለመ መሆኑንም አንስተዋል። ዞናችን ባለው 13ቱም ወረዳ ወደ 7679 የሚሊሻ አባላት ለማሰልጠን እቅድ ይዘናል። ከዛም ውስጥ አሁን ወደ ሁለት ወረዳ አሰልጥናናል። ሶሮ ወረዳና ሌሞ ወረዳ አሰልጥናናል።
ሶሮ ወረዳ ላይ ወደ 649 የሚሊሻ አባላት ሰልጥነው አስመርቀናል። በሁለተኛ ዙር ደግሞ ሌሞ ላይ 1046 የሚሊሻ አባላት አሰልጥነን ዛሬ ምረቃ ፕሮግራም ላይ ናቸው ያሉት። ቀጥሎ ያሉትንም በፕሮግራም ሁሉንም ወረዳ 13ቱንም ወረዳ ገብተን የምናሰነጥልበት እቅድ ይናል። ሰላምን የማስጠበቅ ስራ ለባለድርሻ አካላት ብቻ የተሰጠ አይደለም ያሉት ኃላፊው ህብረተሰቡም የነቃ ተሳትፎ እንዲያደርግ አሳስበዋል። የሰላም ጉዳይ የሁላችንም ጉዳይ ነው። በተወሰነ በጸጥታ ኃይል ብቻ በሚሊሻ በፖሊስ በተለያዩ ኃይሎች ብቻ የሚጠበቅ አይደለም። በተለይ ሰላምን ጸጥታን ከህዝባችን ጋር አሳጅመን የምንጠብቅ ነው። የሰላም ጉዳይ የአዝመራ ጉዳይ አይደለም። ስለዚህ ምንጊዜም ህዝብም ቢሆን ሚሊሻም ቢሆን ሌላ የጸጥታ ኃይልም ቢሆን ዝግጁ ሆኖ የሚጠብቅ ስራ ነው። በምረቃ ስነ ስርዓቱ ላይ የተገኙት የማዕከላዊ ኢትዮጵያ ክልል ሚሊሻ ጽህፈት ቤት የሚሊሻ ኃይል ስልጠናና አስተዳደር ጉዳዮች ዳይሬክቶሬት ዳይሬክተር አቶ ደመቀ በቀለ በበኩላቸው በክልሉ ከ34 ሺህ በላይ የሚሊሻ አባላት መኖራቸውን ጠቅሰው አባላቱም የህዝቡን ሰላም ለማስጠበቅ ሌት ተቀን እየሰሩ እንደሚገኙም ተናግረዋል። ያው በክልላችን እንደሚታወቀው 34147 የሚሊሻ አባላት አሉ በቀበሌ ደረጃ በአሁኑ ሰዓት ማለት ነው። እነዚህ የሚሊሻ አባላት ልክ እንደናንተ በህብረተሰብ ተሳትፎ ነው ማንኛውንም ስልጠናም ሆነ ማንኛውንም አገልግሎት የሚሰጡት። አንድ የሚሊሻ አባላት አለ ማለት 20 አባወራ ወክሎ የሚገኝ ነው። ስለዚህ ማንኛውንም አገልግሎት ሲሰጥ በዛ በ20 አባወራ ውስጥ ሆኖ መሆኑን ማረጋገጥ አለብን። አቶ ደመቀ አክለውም ሰልጣኞች የሰለጠኑት ስልጠና ውጤታማ እንዲሆን እርስ በርስ እንዲሁም ከሌሎች የጸጥታ ኃይሎች ጋር በቅንጅት መስራት እንዳለባቸው ገልጸው ህብረተሰቡም ከሚሊሻው ጎን በመሆን ለሰላም ዘብ መቆም እንዳለበት አሳስበዋል። ቀጣይ ይህንን የሰለጠነው ሚሊሻ በሁለት መልኩ መጠቀም አለብን። አንደኛ የአካባቢ ጸጥታ ጥበቃ ለማስጠበቅ ይህንን የሚሊሻ አባላት መጠቀም አለብን። ሁለተኛው ህብረተሰቡ ደግሞ በማንኛውም መልኩ ከጎኑ መቆም መቻል አለባችሁ። የሌሞ ወረዳ ሚሊሻ ጽህፈት ቤት ኃላፊ የሆኑት አቶ ደመቀ ዘለቀ በዛሬው ዕለት በአጠቃላይ 946 ሰልጣኞችን ማስመረቃቸውን በማንሳት በስልጠና ወቅት የነበረው የህዝብ ድጋፍ የሚደነቅ መሆኑን ተናግረዋል። 759 ወንድ መሰልጠን ሲገባ አሁን የሰነጠለው 646 ወንድ ነው የሰነጠለ። ሴቶች ደግሞ 287 ከነበረበት ሚሊሻው የሰነጠለው የሴቶቹ ስልጠና ላይ የተገኙት 200 ሚሊሻ አባላት ሴቶች ነው የተገኙት። ቀበሌ ጋር ሰፊ የሚሊሻ ጽህፈት ቤት ሰፊ ጊዜ ወስዶ ቀበሌ አመራሪን ማረምና የአካባቢን ጉዳይ በደንብ አድርጎ ለማውራት ጊዜ ስለያዘን እነሱ ደግሞ ያንን ደግሞ በጀትን ደግፈን ራሳችን ጊዜ ሲሰጡ ያንን ሁሉ አካክሰን እናሰናጥላለን በሚሉት ወደ 1046 ከነበረው 946 ሰልጣኞች ሰልጥነዋል። ህዝቡ የቀበሌ አስተዳደርም ህዝብም ሁሉም በንቃስ ወጥቶ ለነሱ ለ5 ቀን የሚሆነውን ሚሳ ቡና እያዘጋጁ ዳቦ እያዘጋጁ የቀበሌ አስተዳዳሪ ሚሊሻም ስራ አስጋጆችም በመገኛት ሁሉም በስልጠና ላይ ሙሉ መስዋዕትነትን ከፍሎ 8 ቀበሌ በዚህ መልክ እንዲደራጁ አድርገናል። ኢትዮጵያ አሁን የደረሰችበትን እድገት የሚመጥን የሰላም አስከባሪ ኃይል ለመገንባት ሚሊሻ ትልቅ ሚና እንዳለው ያነሱት የሌሞ ወረዳ ዋና አስተዳዳሪ የሆኑት አቶ ታደለ ደምሴ አገሪቱ ወደ ብልጽግና ለምታደርገው ጉዞ መሳካት ሰላም ዋነኛ መሰረት መሆኑን ገልጸዋል። ሚሊሻ ኃይልና ብሔራዊ ተጠዋቂ ኃይል የሚያስፈልገው አሁን ሀገር በደረሰችበት እድገት የሚመጥን የጸጥታ ኔትወርክ ሊኖር ስለሚያስፈልግ ነው። ሚሊሻ ከህብረተሰብ ጋር እየኖረ እያመረተ ህግን የሚያስከብር ምርትን እያመረተ ብልጽግናን የሚያረጋግጥ በህዝብ ልብ ትርታ ውስጥ በመሆን ለሰላምና ስጋት ለጸጥታ ስጋት ከምንም ቀድሞ ምላሽ የሚሰጥ አካል ነው። አቶ ታደለ አክለውም በህብረተሰቡ ተሳትፎ እንዲሁም በመንግስት ወጪ የተሰሩ የተለያዩ የልማት ስራዎችን ከመጠበቅ አንጻር የሚሊሻ አባላት ትልቅ ድጋፍ እንዲያደርጉም አስገንዝበዋል። በመንግስትና በተለያዩ ረጅ ድርጅቶች እንዲሁም በህብረተሰብ ተሳትፎ የተገነቡ መሰረተ ልማቶችን፣ ትምህርት ቤቶችን፣ የመንግስት ተቋማትን፣ የሃይማኖት ተቋማትን ላይ ምንም ችግር እንዳይደርስ በመጠበቅና በማስጠበቅ እርምጃ በመውሰድ ጸጥታና ችግር እንዳይኖር ንብረቶች እንዳይወድሙ የሚያስጠብቅ
የኃይል አካል ነው። ስልጠናው ያላቸውን ህዝብን የማገልገል ተነሳሽነት ይበልጥ ያጠናከረ መሆኑን ያነሱት የስልጠናው ተሳታፊዎች በብርቱ መንፈስ ማህበረሰቡን ለማገልገል እንደሚሰሩም ተናግረዋል። በመጨረሻም ወረዳው ድጋፍ ላደረጉ ተቋማት የምስጋና የምስክር ወረቀት በመስጠት ስነ ስርዓቱ ተጠናቋል። በየደረጃው የሚገኙ ጤና ተቋማት ህብረተሰብን ያሳተፉ የፎረም ውይይት እንዲያካሂዱ የማዕከላዊ ኢትዮጵያ ክልል ጤና ቢሮ አስታወቀ። የማዕከላዊ ኢትዮጵያ ክልል ጤና ቢሮ የሩብ ዓመቱን የህብረተሰብና ጤና ተቋማት ፎረም መድረኮች አፈጻጸምን አስመልክቶ ለሚዲያ ጋዜጣዊ መግለጫ ሰጥቷል። ለምለም ዩኤል ተጨማሪ አላት። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ምክትልና የሕክምና አገልግሎት ዘርፍ ኃላፊ አቶ ሀብቴ ገብረ ሚካኤል በዚህ ጉዳይ ላይ ለሚዲያ አካላት ጋዜጣዊ መግለጫ በሰጡት ወቅት ጤና አገልግሎት አስተዳደር ስርዓት የህብረተሰቡና የጤና ተቋማት ሰራተኞች ፎረም በየሩብ ዓመቱ እንደሚካሄድ አቅጣጫ አስቀምጧል። ፎረሙ ከዚህ በፊት በአንዳንድ ጤና ተቋማት በመንጠባጠብ እንደሚካሄድ ገልጸው በክልሉ የህብረተሰቡን የጤና ስርዓት በተጠናከረ መንገድ ለማስቀጠል በየሩብ ዓመቱ የጤና ተቋማት ከህብረተሰቡና ሰራተኞች ጋር ውይይት እንዲያደርጉ አቅጣጫ መቀመጡን ነው የዘርፉ ኃላፊው ገለጹት። የጤና ተቋማትና ማህበረሰብ ውይይት እንደዚሁም የጤና ተቋማትና የሰራተኞች ፎረም በየ3 ወሩ አስገዳጅ በሆነ መንገድ ይካሄዱ ይላል አሰራራችን። በየሩብ ዓመቱ ሆስፒታሎች፣ ጤና ጣቢያዎች ከሚያገለግሉት ማህበረሰብ ጋር መነጋገር መቻል አለባቸው። ከሚሰሩት ሰራተኞች ጋር መነጋገር መቻል አለባቸው። ከማህበረሰብ ከሰራተኛ የምናገኛቸው ጥቅሞች በጣም በርካታ ናቸው ለጤና ተቋሞቻችን ማለት ነው። አላስኬድንም ማለት እነኚህ መድረኮች እነኚህን እናገኛለን ብለን የምናስባቸውን ጥቅሞች እያገኘን እንዳልሆነ ስለምታሰብ መስተካከል መታረም አለበት የሚል አቅጣጫ ተይዞ በዘመቻ ለዚህኛው ሩብ ዓመት በዘመቻ መስራት ያስፈልጋል የሚል ሀሳብ ተቀምጦ መስራት የጀመርንበት ሁኔታ ነው ያለው። ይህን ስራ ስናስጀምር አንደኛ ሁሉም አካባቢ ላይ ያሉ ጤና ተቋማት እቅዳቸው ውስጥ አስገዳጅ በሆነ መንገድ በየሩብ ዓመቱ ማህበረሰብ ማወያየት አለብን፣ ባለሙያ ማወያየት አለብን የሚለውን ነገር መያዝ መቻል አለባቸው። ጤና ተቋማት ይህንን ፎረም ሲያካሂዱ በማህበረሰቡና በባለሙያዎች መካከል ያለውን ግንኙነት መጠናከር በህብረተሰቡ ዘንድ የባለቤትነት ስሜት እንዲሰማና የመልካም አስተዳደር ችግሮችን ለመፍታት የጎላ ሚና መኖሩን ነው አቶ ሀብቴ የተናገሩት። ጤና ተቋማትና ህብረተሰብን ማስተሳሰር፣ ጤና ተቋማትንና የሚያገለግለውን ባለሙያ የሚሰራውን ባለሙያ ማስተሳሰር የሚያስገኘው ፋይዳ በጣም ከፍተኛ ነው። ከዚህ በፊት ለመገምገም ሞክረናል። በማህበረሰብና በጤና ተቋሞቻችን እንደዚሁም በማህበረሰብና በባለሙያዎቻችን መሀል ያለው ትስስር የላላ ነው። አብዛኛው አካባቢ ላይ የሚፈለገው ደረጃ ላይ የደረሰ አይደለም። ይሄ መስተካከል አለበት። የባለቤትነት ስሜት መፈጠር አለበት። የተሻለ አገልግሎት ለመስጠት ህብረተሰቡ እኔ የጤና ተቋሙ ባለቤት ነኝ ብሎ በመልካም ነገሩ ችግርም ካለ ዋና ባለቤት ሆኖ እዛ ውስጥ የሚሰሩ ስራዎች ላይ መሳተፍ መቻል አለበት። ፎረሙ ላይ ከማህበረሰብም ከባለሙያውም የሚነሱ ነገሮችን ለቅሞ ይዞ እያረሙ መሄድ የምንችል ከሆነ አሁን ጤና ተቋማት አካባቢ ላይ የምናነሳቸው የመልካም አስተዳደር ችግር፣ የአገልግሎት አሰጣጥ ችግር፣ የጥራት ችግር አንዳንድ አካባቢ ላይ ከደሞዝ ከዲዩቲ ጋር ተያይዞ ጤና ተቋም ይዘጋል ብለን የምናነሳቸው ሾች በአጠቃላይ ማኔጅድ ሊደረጉ የሚችሉ ናቸው። አቶ ሀብቴ በአንዳንድ አካባቢዎች በጤና ተቋማት አካባቢ የመሰረተ ልማት ችግሮች እንደሚስተዋሉ አንስተው ከማህበረሰቡ ጋር ውይይት ሲካሄድ ሀብት የመሰብሰብና የሕክምና ቁሳቁስ ለማሟላት እድል እንደሚፈጥርም አስረድተዋል። አብዛኞቹ ተቋማት አካባቢ ላይ ለአገልግሎት መሻሻል የሚያግዙ ከሀሳብ ጀምሮ ያለ ነገር ማለት ነው። ማህበረሰቡ በሚሰበሰብበት ጊዜ ባለሙያ በሚሰበሰብበት ጊዜ ያው በደንብ ተቋሙን ስለሚያውቀው ችግሩንም ስለሚያውቀው በዚህ መንገድ ብንሄድ ብሎ የሚያነሳ በጣም ከፍ ያለ ሀሳብ እያገኘን ያለንበት ሁኔታ ነው ያለው። ያንን ወስደን በመተግበር አገልግሎታችንን እያሻሻልን ያለንበት ሁኔታ አለ። ግብአቶችን ማሰባሰብ የቻልንበት ሁኔታ ነው ያለው። በተለያየ አካባቢ ላይ የሚኖሩ የማህበረሰብ ክፍሎች ለጤና ተቋማት የሚያስፈልጉ ግብአቶችን ከመድኃኒት ከሕክምና መገልገያ መሳሪያ ጀምሮ ግብአቶችን በብዛት አብዛኛው አካባቢ ላይ ማግኘት የቻልንበት ሁኔታ ነው ያለው። የጤና መሰረተ ልማት ብዙ ቦታ ላይ ችግር ነው። ማብራት ብዙ ሆስፒታሎች አካባቢ ላይ ይቸገራሉ፣ ውሃ ይቸገራሉ። ሌሎችንም እንደ መንገድ አይነት ያሉ መሰረተ ልማቶችን ህዝቡ በቀላሉ አክሰስ እንዲያደርግ ጤና ተቋማትን የሚያግዱ ናቸውና እነኚህንም በከፍተኛ ሁኔታ እየተፈቱ ያሉበትን ሁኔታ
እያየን ነው። አክለውም የፎረም መካሄድ የህብረተሰቡን ጤና አገልግሎት አሰጣጥ ለማሳለጥ ከፍተኛ ሚና መኖሩን ተናግረው የጤና አገልግሎት አስተዳደር ስርዓቱን ተግባራዊ ለማድረግ ሁሉም ጤና ተቋማትና ባለድርሻ አካላት በየሩብ ዓመቱ መድረኩን እንዲያካሂዱ አሳስበዋል። በርካታ የመልካም አስተዳደር ችግር የሚነሳባቸው ተቋማት ናቸው ጤና ተቋማት እንደሚታወቀው እነኚህን እየቀረፍን እየመጣን ያለንበት ሁኔታ አለ። የአገልግሎት ጥራታችን በከፍተኛ ሁኔታ እየተሻሻለ የመጣበት ሁኔታ አለ። ለዚህ ምስክር ሊሆን የሚችለው የታማሚዎቻችንን የእርካታ ልክ ሜዠር እናደርጋለን ጤና ተቋም ውስጥ ማለት ነው። የጤና አገልግሎት አስተዳደር ስርዓታችን ይሄንን ያዛል፣ ያስገድዳል። ስለዚህ ሁሉም አካል ከዚህ በኋላ መደበኛ በሆነ መንገድ በየሩብ ዓመቱ የጤና ተቋምና ማህበረሰብ ውይይት እንደዚሁም የጤና ተቋምና የስታፍ ውይይት ማስኬድ መቻል አለበት። ሁሉም የሚመለከታቸው አካላት እቅድ ይዘው በየሩብ ዓመቱ የጤና ተቋምና ማህበረሰብ ውይይት፣ የጤና ተቋምና ስታፍ ውይይት እያስኬዱ ከውይይቱ የሚገኙ ግብአቶችን የአገልግሎት ጥራት ለማሻሻል በሚያስችል መንገድ ተግባራዊ እያደረጉ መሄድ አለባቸው። የህብረተሰብና የጤና ተቋማት ሰራተኞች ፎረም መድረኮች በዘመቻ መልክ የሚሰራ ሳይሆን መደበኛ የጤና ተቋማት ተግባር መሆን እንዳለበትም አቶ ሀብቴ አስገንዝበዋል ሲል ባልደረባችን ፊታሙ ደስታ ዘግቧል። የማምረቻ ማሽነሪዎችና የቆዳ ውጤቶችን በማምረት የውጭ ምንዛሪን የሚያስቀር ተኪ ምርት እያመረቱ እንደሚገኙ በዘርፉ የተሰማሩ አምራች ኢንዱስትሪዎች ገለጹ። ነብዩ ዮናስ ተጨማሪ አለው። አምራች ኢንዱስትሪዎች ከኢዚያ ጋር በነበራቸው ቆይታ ከውጭ የሚገቡ ምርቶችን በሀገር ውስጥ መተካት የሚያስችሉ ጥራት ያላቸው ምርቶች እየተመረቱ መሆኑን ተናግረዋል። የሺቴክ ኢንዱስትሪያል ሶሉሽን ባለቤት አቶ ሽመልስ ያሬድ እንደሚሉት ኢንዱስትሪያቸው የግብርና ማሽነሪዎች፣ የወርቅ ማጠቢያ ማሽኖች፣ የኬሚካል ማምረቻ፣ የሳሙናና የባልትና ውጤት ማምረቻ ማሽኖች ይገኙበታል። በስራው ለ4 ዓመት መቆየታቸውን ገልጸው በዚህ አጭር ጊዜ ውስጥ ከውጭ የሚመጡ የተለያዩ ማሽነሪዎች ሀገር ውስጥ ለመተካት በተሰራ ስራም አበረታች ውጤት መመዝገቡን ገልጸዋል። በዚህም የተጠቃሚዎች ፍላጎት ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጸው በስራቸው ከ23 በላይ ለሚሆኑ ዜጎች የስራ እድል መፍጠር መቻላቸውንም ጠቅሰዋል። እንደ ሀገር ከውጭ የሚመጡትን በዶላር ይመጡ የነበሩትን ነገሮች እዚህ እንዲመጡ አድርገናል። ሰዎችም በእኛ አምነው የወርቅ ማጠቢያዎች አሉ፣ የሳሙና ማምረቻዎች አሉ፣ የኬሚካል ፕሮሰሲንግ ማሽኖች አሉ። እነሱ በሙሉ ሰው ያዘዘንና ኦልሬዲ የሚጫኑ ናቸው። ስለዚህ ምንድነው እንደ ሀገር ያመጣው ውጤት እዚህ ይቻላል የሚለውን ነገር ፈጥሯል። ነገሮችን በመተካት ብቻ ሳይሆን እዚህ ይቻላል፣ ሰዎች እዚህ ሊሰራሉ የሚችሉት ነገር አለ የሚለውን እሳቤ ፈጥሯል ብዬ አስባለሁ። የተለያዩ የቆዳ ምርቶችን እያመረቱ ከሀገር ውስጥ ባለፈ ወደ ውጭ በመላክ ድርጅታቸው ውጤታማ ስራ እየሰራ እንደሚገኝ የገለጹት ደግሞ የኒዊንግ አዲስ ጫማና ቆዳ ፋብሪካ ስራ አስኪያጅ አቶ ኢቫኖ መስፍን ናቸው። ፋብሪካቸው የደህንነት ጫማ በማምረት ለውጭና ለሀገር ውስጥ ገበያ ማቅረብ ላይ መሆናቸውን ጠቅሰው ከ6 በመቶ በላይ ለሚሆኑ ዜጎች የስራ እድል መፍጠራቸውን ተናግረዋል። ቀደም ሲል በብዙ ገንዘብ ተገዝቶ ወደ ሀገር የሚገባውን የሴፍቲ ጫማ ውጭ ከሚመጣው በጣም በቀነሰ ዋጋ በራሳችን ሀገር ቆዳ የተመረተ አምርተን ለመሸጥ ዋናው የውጭ ምንዛሬን ማስቀረት፣ ሀገር ውስጥ የሚመረተው ጫማ ከውጭ የሚመጣውን መተካት ከቻለን ትልቅ ጠቀሜታ አለው ብዬ አምናለሁ። በሌላ በኩል አቶ ሽመልስ ያሬድ በቀጣይ ድርጅታቸው አሁን ካለው የማምረት አቅም በተሻለ ደረጃ ማምረት የሚችል ትልቅ ፋብሪካ በመገንባት ከሀገር ውስጥ ፍጆታ ባለፈ ወደ ተለያዩ የዓለም ሀገራት የመላክ ዓላማ እንዳላቸው ጠቅሰዋል። ፋብሪካዎች ተኪ ምርት ከማምረትና የውጭ ምንዛሬ ከማስገኘት በተጨማሪም ለቴክኖሎጂ ሽግግሩ ከፍተኛ ሚና እየተጫወተ መሆኑን አቶ ኢቫኖ መስፍን ገልጸዋል። እኛ አሁን ማሽኖች የተበጣጠሱ ማሽኖች ነው የሚሰራው ከቦታም ከአንዳንድ ነገሮችም አንጻር እኛ በትልቅ አውቶሜትድ የሆነ ነገር ዘመናዊ ኤአይን ያተኮረ ኢንዱስትሪያል ቴክኖሎጂ በትልቁ መስራት ነው። ለታሳይ ብስኩት ፋብሪካን እዚህ ማምረት እንችላለን ብለን እናስባለን። ሙሉ ዱቄትንም እንደዚሁ፣ ጫው ፕሮሰሲንግም እንደዚሁ፣ ሚኔራሎችንም እንደዚሁ ማድረግ እንችላለን ብለን እናስባለን። የኛ ፊውቸር ፕላን እሱም ማሳየት ነው። ከውጭ ሀገር የሚገባውን መቀነስ፣ እኛም ደግሞ የበኩላችንን ኤክስፖርት አድርገን ለሀገራችን የውጭ ምንዛሬ ማስገባት
በዚህ ላይ ነው እንግዲህ ዓላማ አድርገን እየሰራን ያለ ነው። በኢትዮጵያ ታምርት ንቅናቄ ምርታማነትን በጥራትና በብዛት በማሳደግ በአጭር ጊዜ ውስጥ ተወዳዳሪ ለመሆን ምቹ ሁኔታ የፈጠረላቸው መሆኑን አምራች ኢንዱስትሪዎች ተናግረዋል። የኢንዱስትሪ ሚኒስትር ዴኤታ አቶ ታረቀኝ ቡሉልታ የሀገር ውስጥ ተኪ ምርት ማምረትና መጠቀም ጋር በተያያዘም ውጤታማ ለማድረግ ከስትራቴጂ ዝግጅት ጀምሮም በአገር አቀፍ ደረጃ ከፍተኛ ትኩረት ተሰጥቶት እየተሰራ እንደሚገኝ ገልጸዋል። በተለይም የውጭ ምንዛሬ ከማስቀረት ጋር በተያያዘም ውጤት እየተመዘገበ መሆኑን ተናግረዋል። በተኪ ምርት ቅድም እንዳነሳው ትልቅ ፋይዳ ያገኘንበት አንዱ የሀገር ውስጥ ምርትን በማምረት በመጠቀም ውስጥ ነው። ይሄ በራሱ ስትራቴጂ የሚመራ ነው። 96 የተኪ ምርትን ለይተን እየሰራንበት ነው ያለ ነው። ስለዚህ ተኪ ምርትን የውጭ ምንዛሪ ከማዳን አኳያ እንኳን ብናየው ባለፉት አመታት እየጨመረ ነው የመጣው። በ2017 የ8 ወር ብናየው ወደ 2.79 ቢሊዮን የአሜሪካን ዶላር ድኗል። ይሄ በዚህ አመት መጨረሻ ወደ 3.9 ቢሊዮን የአሜሪካን ዶላር ይድናል ለማዳን ነው እየሰራን ያለ ነው። ስለዚህ ሀገር ውስጥ ምርት አሁን ስናይ አብዛኛው ምርቶች ሀገር ውስጥ የተመረቱ ናቸው። እንደዚህ ዘገባ ኢትዮጵያ ውስጥ ተመርተው ለሀገር ውስጥና ለውጭ የሚቀርቡ የተለያዩ ምርቶች ጥራታቸው ታምኖበት በተጠቃሚ ዘንድ ያለው ፍላጎት ከጊዜ ወደ ጊዜ እየጨመረ መምጣቱንም ገልጸዋል። ኢትዮጵያ ውስጥ የሚሸጡ የአምራች ኢንዱስትሪ የሀገር ውስጥ ምርት እንዲሆን ነው እየተሰራ ያለው። ህብረተሰቡ እምነት ኖሮት የሀገሬ ምርት ነው ብሎ ከመጠቀም አኳያ እየጨመረ ያለ አለ። የሀገሩን ምርት ሲያ የሚኮራ በሀገሩ ምስጥ ቅድሚያ ሰጥቶ የሚጠቀም ዜጋ አለ።